ፈተናችሁ ላይ እንዲህ አይነት ጥያቄዎች እንዴት መስራት እንደምንችሉ አሳያችኋለሁ። ሀይ ነጃት ነኝ። እንዴት ናችሁ? የነጅ ማትስ አካዳሚ ቤተሰብ ካልሆናችሁ ፕላስ ምልክቷን ተጭናችሁ ቤተሰብ መሆናችሁን እንዳትረሱ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። 20 ሺህ ልንገባ ነው። በጣም እናመሰግናለን። ሌትስ ጎ። እሺ ጥያቄያችን ምንድን ነው የሚለን? ኮንሲደር ደ ማትሪክስ። ይህ የተሰጠ ማትሪክስ ማለት ነው ት ዘ ኮፋክተር ኦፍ ኢንትሪ ፓይ ነው የሚለው። ፓይ ማለት እዚህ ሰከንድ ሮ ሰርድ ኮለምን ላይ የሚገኘው ቁጥር ማለት ነው የማትሪክሳችን። ስለዚህ ኮፋክተርን ስንፈልግ ፎርሙላ ነው። ፎርሙላችን ምንድን ነው? ይሄ ነው። ኮፋክተር ኦፍ አይጄ። አይጄ ማለት አይ የሮ ቁጥር ነው የሚያሳየው፣ ጄ ደግሞ የኮለመን ቁጥራችንን ነው የሚያሳየው። የዛ ኮፋክተር ማለት ኔጌቲቭ 1 ሬይዝ ቱ አይ ፕላስ ጄ የዛ ቁጥር ያለበት ሮ ቁጥሩ እና ኮለመን ቁጥሩን ደምረን ዲተርሚናንት ኦፍ ማይነር አይጄ ያንን ቁጥር ያለበትን ሮና ኮለመን ካንስላውት አድርገን የምናገኘው ማይነር ማትሪክስ የእሱን ዲተርሚናንት ማለት ነው። ስለዚህ የተጠየቅነው የፓይ ስለሆነ ኮፋክተር ኦፍ ፓይ ማለት ደግሞ ሰከንድ ሮ ሰርድ ኮለመን ላይ ነው ያለው። ስለዚህ ኮፋክተር አት ሮ ቱ ሰርድ ኮለመን ላይ ማለት -1 እናደርግና 2 + 3 which is 5 then minor of the ማትሪክስ ማለት ነው። ስለዚህ እዚህ ጋር ፈርስት ሰርድ ሰከንድ ኮለመን እና ሰከንድ ሮ እና ሰርድ ኮለመን ካንስል ስናደርግ የሚቀርልን ምን አለ? ማትሪክስ 2 - 3 3 and 1 ይቀርልናል። የዚህ ዲተርሚናንት እንፈልጋለን ማለት ነው። ምን እናገኛለን? እዚህ ጋር -1 ሬይዝ ቱ 5 ማለት 5 ኦድ ነምበር ነው። ስለዚህ ኔጌቲቭ ነው የሚሆነው ማለት ነው። እዚህ ጋር ያለው ቁጥራችን -1 እናደርግና ዲተርሚናንታችን ምን ይሆናል? ይሄ ሲባዛ 2 times 1 which is 2 minus ይሄ ሁለቱ ደግሞ ሲባዙ 3 times -3 which is -9 ማለት ነው። እዚህ ጋር ማይነስ ፖዚቲቭ ይሆናሉ። ምን ይሆናል? 2 + 9 ይሆናል ማለት ነው። ስለዚህ -1 times 2 + 1 which is 11 ማለት ነው። ስለዚህ ምን እናገኛለን? -11 ማለት ነው። ስለዚህ our cofactor of entry pi is -11 which is on choice B ማለት ነው።